ሰላም ጤና ይስጥልኝ የቻናሌ ቤተሰቦች የሳቱን አዳዲስ መረጃ ይዤላችሁ መጥቻለሁ ማለት ነው። በባህር ዳር ዙሪያ ተደራጅተው ህብረተሰቡን ሲዘርፉና ሲያጭበረብሩ የነበሩ ግለሰቦች በቁጥጥር መዋላቸው ተሰምቷል። እንዲሁም ክፍለ ጦር በጽንፈኛው ላይ እየወሰደ ያለውን እርምጃ አጠናክሮ መቀጠሉም እንዲሁ ተሰምቷል። በተለያየ ቦታ በጫካ ገብቶ ሲንቀሳቀሱ የነበሩ የፋኖ አባላት የመንግስትን የሰላም ጥሪ እየተቀላቀሉ ይገኛሉ ማለት ነው። ወደ ዝርዝር መረጃው የምናልፍ ነው የሚሆነው። በህብረተሰቡ ጥቆማና በመከላከያ ሰራዊት 101ኛ አየር ወለድ ክፍለ ጦር ሁለተኛ ንስር ሻለቃ በተጠናና በተደራጀ መረጃና ክትትል በባህር ዳርና አካባቢው ዘራፊዎች ያሉበት ተይዘው በቁጥጥር ስር እንዲውሉ መደረጉን የምስራቅ እዝ ሚዲያ አስታውቋል ማለት ነው። በዘራፊ ቡድኖች አበባው አፈወርቅ በተባለ ግለሰብ ስምሪት ሰጭነት በተለያዩ ቦታዎች የሚገኙ ባለሀብቶችን ስልክ ቁጥር በማፈላለግ እየደወሉ ብር ካላስገባችሁ ከነዚህ ቤተሰቦቻችሁ እንገላችኋለን እያሉ ብር ሲዘርፉ የነበሩ መሆናቸውም ተገልጿል። አባላቱ ህገወጥ ማህተም በማስቀረጽ ስማቸውን በመቀያየር በሐሰተኛ ስም አካውንት በመውጣት ህብረተሰቡን ሲዘርፉ ቆይተዋል ማለት ነው። ከተያዙ ዘራፊዎች መካከል አንደኛ አበባው አፈወርቅ የተባለ ዋና ስምሪት ሰጪ፣ ሁለተኛ ተካልኝ እውነት የሐሰተኛ ማህተም አስቆርጾ ብር እየተቀበለ መታወቂያ ሲሰጥ የነበረና ፎርጅድ 10,000 ብር እየተቀበለ በትክክለኛ 2,000 ብር ሲቀይር የነበረ፣ ሶስተኛ ደሳለኛ አሰፋ የገበሬውን በገዛሁ እያለ በሞባይል አካውንቲንግ ያስገባ በማስመሰል ሲያጭበረብር የነበረ፣ አራተኛ መብራቱ ታረቀኝ ስልክ እየደወለ በማስፈራራት ብር እያስገቡ እያለ ሲያታልል የነበረ፣ አምስተኛ ታረቀኝ ይርደው የሚዘርፍ የባለሀብት ስልክ አፈላላጊ እንዲሁም ወንድሙን እንዲዘረፍም ስልክ እየሰጡ ይገኙበታል ማለት ነው። ክፍለ ጦሩን በጽንፈኛው ላይ እርምጃውን መውሰዱን ቀጥሏል። የስድስተኛ እዝ ወልወል ክፍለ ጦርም በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ገነት አቦ ቀበሌና ጎዛመን ወረዳ አካባቢ ባደረገው ስምሪት ጠላትን በመደምሰስ ሰብአዊና ማቴሪያሎች ኪሳራ ማድረሱን የክፍለ ጦሩ ዋና አዛዥ ሌተናል ኮሎኔል አለምሰግድ ተስፋዬ ገልጸዋል። የጽንፈኛው ቡድን ሲጠቀምበት የነበረ ሞተር ሳይክል፣ የጭነት መኪና፣ ይሱዙ ክላሽ እንዲሁም የተከማቸ እህል በሰራዊቱ ቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ተናግረዋል። ሻምበል ታጁ ኢብራሂም በበኩላቸው አሁን የተጀመረው ኦፕሬሽን በተጠናከረ መልኩ በማስቀጠል ሰላምን አልቀበልም አሻፈረኝ ብሎ ጫካ ለጫካ የተሽለኮለኩ ህዝብን የሚዘርፍ የጽንፈኛ ቡድን ላይ እርምጃ መውሰዳችን አጠናክረን እንቀጥላለን ብለዋል። እንዲሁም የታጠቁ ኃይሎች የሰላም አማራጭ እየመረጡ ይገኛሉ ማለት በብዛት በማዕከላዊ ጎንደር ዞን በምዕራብ በለሳ ወረዳ በጫካ ሲንቀሳቀሱ የነበሩ አካላት የሰላም ሁሉንም ነገር መሰረት ያለው የሰላም የሚገኘው ነገር ሁሉ ደስታ የለውም በማለት የሰላምን አማራጭ የተቀበሉ ይገኛሉ። በማወቅም ይሁን ባለማወቅ በመደናገር በስሜት በመውጣት ከወገን ጋር የሚደረጉ ጦርነቶች የአማራን ታሪክ የማይመጥና ኪሳራ መሆኑን ተረድተው የሰላምን መንገድ መምረጣቸው ትልቅነት ማሳያ እንደሆነም ተናግረዋል ማለት ነው። በተመሳሳይ በተሳሳተ መንገድ ወደ ጫካ ገብተው ሲንቀሳቀሱ የነበሩ የታጠቁ ኃይሎች የመንግስትንም የሰላም ጥሪ ተቀብለዋል ማለት ነው። በደቡብ ጎንደር ዞን በመቀጠዋ ወረዳ በተሰራው የህዝብ ግንኙነት ስራ በወረዳው ሲንቀሳቀሱ የነበሩ የጽንፈኛ ቡድን አባላት ለጥምር ጦሩ እጅ መስጠታቸውን በተመሳሳይ ተሰምቷል። በመቀጠዋ ወረዳ አካባቢ ሲንቀሳቀሱ የነበሩ የጽንፈኛ ተሾመ አበባው ቡድን ታላቅ ወንድሙ የሆነው የታመነ አበባው ከነሙሉ ትጥቁ በጉና በየምድር ወረዳ ለሚገኘው ለጥምር ጦሩ በሰላም እጅ ሰጥቷል። ታጣቂው በጽንፈኛ ቡድን በተሳሳተ ቅስቀሳ ወደ ጫካ እንደገባ ተናግሮ ትግሉ የአማራ ህዝብን ከመበደልና ከማስለቀስ የዘለለ ዓላማ ስለሌለው በቀጣይ ከጥፋት የተምሬ የበደልኩትን ህዝብ ለመካስ ዝግጁ ነኝ ሲልም እንግዲህ ሀሳቡን ገልጿል ማለት ነው። ራሱን የጎቤ ክፍለ ጦር ሰጠኝ ባብል ብርጌድ ብሎ የሚጠራው ታጣቂ ቡድንም የሰላም ጥሪውን ተቀብሎ መግባቱ ተገልጿል። በማዕከላዊ ጎንደር ዞን በማዕከላዊ አርማጭሆ ወረዳ በሚገኙ የተለያዩ ቀበሌዎች ታጥቆ ሲንቀሳቀስ የነበረው በጌታ ላይ የማተው የሚመራው ሰጠኝ ባብል ብርጌድ የሰላም ጥሪውን ተቀብሎ የ9 ቡድን አባላትን ይዞ ገብቷል። ቡድኑ ሲገባ 1 ዲሽቃ፣ 1 40 ጎራሽና 5 ክላሽ መሳሪያ እንዲሁም አባላቱ እስከ ሙሉ ትጥቃቸው በሰላም መንገድ ለመንግስት እጅ ሰጥቷል። የቡድኑ መሪ አቶ ጌታለ የማታው እንደተናገረው መንግስት የህዝብን ጥያቄዎች የሚፈታ ከሆነ እኛ ከመንግስትና ከህዝብ ጎን በመሰለፍ ሌሎች ጫካ የሚኖሩ ወንድሞቻችን ወደ ሰላም የሚመጡበት ሁኔታ ለማመቻቸት ዝግጁ መሆናችንን መግለጽ እንፈልጋለን ብሏል። እንዲሁም ለጽንፈኛ ቡድን ሊደርስ የነበረ ተተኳሽ በፖሊስ ቁጥጥር ስር መዋሉም ተሰምቷል። ለጽንፈኛ ቡድን ሊደርስ የነበረ 1825 ፍሬ ጥይት ተተኳሽ እና የስናይፐር መነጽርም በቁጥጥር ስር ውሏል ማለት ነው። ወሎ ደሴ ከተማ ላይ ውድ የቻናሌ ቤተሰቦች የሰዓቱ መረጃ ይህን ይመስላል። በሌላ መረጃ መመለስ ነው የሚሆነው። እስከዛ ግን ላይክ፣ ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ዕለት ዕለት አዳዲስ መረጃ እንዲደርሳችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። መልካም ጊዜ